እንዲህ ስናገር ለማንም ሰው ሴንስ ላይሰጥ ይችላል። እዛ ለነበርነው ሰዎች ሴንስ ይሰጣል። እንኳን ሞት እኔ አባትና እናቴ አንድ ቀን ገርፈውኛ አንድ ቀን ተገርፌ አላውቅም። 1000 ምናምን እስረኛ አለን ከነሴቶቹ የነበረን አንድ መጸዳጃ ቤት ነው። አማኞች መሃል አንዳንድ ፓስተሮች ካድሬ ናቸው ከተባለ እኔ ለመጨበጥ እቸገራለሁ። የህንፃ ግንባታ ውድድርና የፋይናንስ ውድድር ውስጥ ያለን ፓስተሮች፣ አብያተ ክርስቲያናት ህብረት መሪዎች፣ የካውንስል መሪዎች ኤቭሪባዲ ጫማችን ሄሊኮፕተር እስኪመስል ነው ይኖርነውና ትምህርት ቤት ነበር ማለት። ስለዚህ ግርማ ኢዳ ብዙ ወንጀል ሰርቷል ተብሎ ወንትድ ነው፣ ፎቶ ሁሉ ተለጥፏል። እኔ አላቅም ሊረሽኑት አውጥተው ግድግዳ ሲያስደግፉት ቶሎ ወደ አባቴ ሸኙኝ እንጂ ምን ነው ፈራችሁ የሚል በየመንግስታቱ ጭራቅ ሰዎች ኢትዮጵያ ውስጥ ለምን እንደሚፈጠሩ አላቅም። አሁን እኔ ክልል ስትለኝ ያመኛል እና በጣም አፍቅሬሃለሁ አንተ አታቀኝም ምን ያቀሃለሁ ምናምን እያለች ስታወራኝ ተጠራጠርኩ። ባዮሎጂና ፊዚክስ ትደፍናለህ፣ አባቴ ቃል ተደፍኖ ምን እንደፈንከው? መጽሐፍ ቅዱስ ፈልጎ ከሚያጣ ኮትም ሽጠን መጽሐፍ ቅዱስ ገዝተን እንስጥ። ሰላም ለእናንተ ይሁን የእግዚአብሔር ቤተሰቦች። ይህ በጋብስ ዓለም አቀፍ አገልግሎት እየተዘጋጀ የሚቀርብላችሁ የኔ ቀን የተሰኘው ዝግጅታችን ነው። በዛሬ የኔ ቀን ዝግጅታችን ይዤላችሁ የሚቀርበው እንግዳ አለኝ። እንግዳዬ ፓስተር ግርማ ኦዳ ይባላል። ከሱ ጋር በጣም እኔ ራሴ በጉጉት የምጠብቀው ዝግጅት ይኖረናል። እንግዲህ አብራችሁ እንድትቆዩ አበረታታችኋለሁ። መልካም ቆይታ ይሁንላችሁ። ሻሎም። ፓስተር በጣም ደስተኛ ነኝ እንግዲህ ዛሬ ካንተ ጋራ በመገናኘቴ። አምናለሁ ዛሬ ተመልካቾቻችን የሚጠቅማቸውን ነገር እንደሚያገኙ፣ የእግዚአብሔርን አካሄድ የእግዚአብሔርን አሰራር እንደሚመለከቱ አምናለሁና እንግዲህ እኛ በየኔ ቀን ዝግጅታችን የምንጀምረው ከኋላ ነው። ተመልካቾችን ሰላምታ አቅርበክ የኋላ ታሪክህን ፓስተር ግርማ ኦዳ ጌታን ከማግኘቱ በፊት ማን ነበረ የሚለውን ከሱን ጀምር። እሺ ቅዱሳን፣ ይህንን ፕሮግራም የምትከታተሉ ወገኖች ሁሉ ሰላም ለእናንተ ይሁን እላችኋለሁ። አንተንም በማግኘቴ በጣም ደስተኛ ነኝ። እግዚአብሔር አብዝቶ ይባርክህ። ፕሮግራማችሁን፣ ዘመን አገልግሎታችሁን እግዚአብሔር ይባርክ። ስሜ ግርማ ኦዳ እባላለሁ። ጌታን ከማግኘቴ በፊት እንደ ማንኛውም ኢትዮጵያዊ ልጅ ነው ያደግኩት። የተወለድኩት ገጠር ነው። እኔ ሐይቆችና ቡታጀራ አውራጃ በድሮ አጠራር ሶስት አምባ ወረዳ ዋራን ቀበሌ የምትባል ስፍራ ነው የተወለድኩት እና ትምህርት የጀመርኩት ከቄስ ትምህርት ቤት ነው። አቦጊዳ፣ ናኩተከ፣ መልእክተ ዮሐንስ እየተባለ እዛ ነው የጀመርነው እና ከፍ ስል እህቶቼ ወደ ከተማ መጡኝ። የቀለም ትምህርት ጀመርኩኝ። አባትና እናቴ ያው በዝቅተኛ ኑሮ ላይ ስለነበሩ ስራ መግባት ነበረብኝ። አንድ ፋብሪካ ተቀጥሬ ስራ ገባው። እዛ ፋብሪካ እየሰራው ያለ ነው እንግዲህ ተርኒንግ ፖይንት የተጀመረው። ምን በደርግ ጊዜ ነበርና በደርግ ጊዜ አመጽ ነበር። የኮሙኒዝም ስርዓተ ማህበር የሚባለው ነበርና ሰራተኞቹ ደሞዝ ይጨመርልን ይሉታል፣ ባለ ፋብሪካውን ሰውየው አልጨምርም ይላል። ኮንፍሊክት ተፈጠረ። እነዚህ ሰዎች ማህበር መሰረቱ። ማህበሩ ሲገቡ ከማህበሩ አባል ካልሆንክ እነሱ ሌላ ችግር ስለሚፈጥሩብህ ግድ አባል መሆን ነበረብኝ፣ ልጅም በሆን። እዛ ማህበር አባል ሆንኩኝ። የሰራተኛ ማህበር አባል ከሆንኩ በኋላ ፖለቲካ ተጀመረ ማለት ነው። ፖለቲካ ተጀመረ። እንግዲህ ፖለቲካ ውስጥ ገባን። ወረቀት መበተን ጀመርን። አስፋልት ላይ መጻፍ ጀመርን። ታላላቆቻችን ናቸው የሚያሰሩን፣ ትንንሾቹን እንዲያርጉ ይላሉ። እኔ እንኳን አልጻፍኩም አስፋልት ላይ። እጅ ጽሁፌ ብዙ ጥሩ አልነበረም። ልጅም ነበርኩኝ እና እዛ ፋብሪካ ውስጥ ያለው 4ኛ ክፍል ተማሪ ነበርኩ። አክቹአሊ ዘግይቼም እንዳልኩ ቄስ ትምህርት ቤት ቆይቼ ዘግይቼም ስለጀመርኩ ነው። በአሁኑ ሁኔታ ቢሆን ምናልባት ሃይ ስኩል ኦር ጁኒየር ልገባ እችላለሁ።
እና 4ኛ ክፍል ተማሪውን ይሄ አብዮቱ እየተጧጣፈ መጣ። እንግዲህ ነፃ እርምጃ፣ ነጭ ሽብር፣ ቀይ ሽብር የሚባል ታሪክ ነበር እና እሱን ወደ ጎን እናድርገውና አንድ ቀን ሲከታተሉኝ ዋሉና ዋንዛ ካፍቴሪያ የሚባል ካፍቴሪያ ነበረ አዳራሽ ውስጥ። እዛ ጭማቂ ይዤ ስጠጣ አንዲት ካድሬ መጥታ ፊት ለፊቴ ቁጭ አለች እና በጣም አፍቅሬሃለሁ፣ አንተ አታውቀኝም፣ ምን ያውቅሃለሁ ምናምን እያለች ስታወራኝ ተጠራጠርኩ እና ጓዶችህ እነማን ናቸው ምናምን አለችኝ። አልጋነሽ ትባላለች። አሁን በህይወት ትኖር አትኖር አላውቅም። ኤኒዌይስ ጭማቂው መጣው፣ ወደ መጸዳጃ ደርሼ መጣው ብዬ ጭማቂው ትንሽ ተጎነጨውና ቁጭ አድርጌ ሄድኩ። መውጫ ስለነበረው ዋንዛ ካፍቴሪያ ወጣው፣ እኔ አመለጥኩ ማለት ነው። አመለጥኩ። ግን የዛን ዕለት ሌሊት ደግሞ ተከብቤ ሌሎችም ወገኖቻችን ጋር ታሰርኩ፣ ተያዝኩኝ። ሌሊት ላይ ካልተሳሳቱ ከሌሊቱ 8 ሰዓት አካባቢ አብዮት ጥበቃ ሊቃነ መናብርትና አብዮት ጥበቃዎች ግቢውን ከበው ባጥር ዘለው ገብተው ተያዝኩ ማለት ነው። ተያዝኩኝ። ከፍተኛ 8 የሚባል ነው የሄድኩት። እዛ ታሰርኩ ማለት ነው። በአብዛኛው የኔ ታሪክ እስር ቤት ነው። ከዛ በፊት ያለው እንግዲህ ይህን ይመስላል። ታሰርኩኝ። እስር ቤት ውስጥ ስገባ ያቺ ሴት መጣች። ደነገጥኩኝ። አጅሬው ቀን ብታመልጠኝ አሁን አገኘሁ አለች። እስር ቤት እንደምታውቀው ነው። በዛ ዘመን ማንም ቢገልህ ማንም ቢደበድብ ተጠያቂ የለም። የፈለገ ይመታል፣ የፈለገ ቶርች ያደርጋል። እና እኔ ታሰርኩኝ፣ ቆየው። ከተወሰነ ቀን በኋላ ምርመራ ተጀመረ። ጥፍሬ እንደምታየው እንደዚህ ነው። ይሄ ራሱ ሌላ ታሪክ አለው። የእግሬም ጥፍር እንደዚህ ነው። ቶርቹ በጣም የምትችለው አይደለም። ይሄ ጥፍር ከዛ ጋር የተያዘ ነው። ይሄ እዛ ሲገርፉኝ ነው እንትን ያለው። ይችኛዋ ፓርትና የእግሬ አውራ ጥፍር ግን የደርግ ጽሕፈት ቤት ነው። ደርግ ጽሕፈት ቤት አሁን ቤተ መንግስት የታደሰው ስትጎበኙ አይታችሁት ከሆነ ቀዝቃዛ ክፍል፣ ምግብ ማቀዝቀዣ እየተባሉ አስጎበኙ። እዛ ላይ ነበረ እያንጠለጠሉ ሰውን የሚገርፉት። እኔ በእርግጥ ብዙ አልተጎዳሁም። አንዲት ቀን ነው፣ አንድ ምሽት ወሰዱኝ። አንድ ቀን ነው እዛ እንደዛ ሆኜ የመጣሁት እና ኤኒዌይ እዛ ልመልስህና እንደዛ ታሰርኩ። እዛ ቆየው። እስሩ የከፋ ነበር። የከፋ ብልህ የከፋ ነው። በቃ የከፋ ነው። ሰው ይወጣል፣ ይገደላል። የባህል አብዮት ተብሎ የማይታሰር የሰው አይነት የለም። የሃይማኖት ሰዎች ይታሰራሉ፣ ስትሬት ገርሎች ይታሰራሉ፣ ማናጀሮች ይታሰራሉ። የግቦ ቅሌት በቃ የማይገባ የለም እና ግራ ይገባሃል። እኔ ልጅ ነኝ፣ በእድሜም እስር የሚባል አላቅም። እግዚአብሔር ይባርካቸው። በጣም እንደ እናትም እንደ አባትም ሆና እዚህ ያደረሰችኝ እህት አለችኝ። እህቶቼ በጣም የተወደዱ የተከበሩ እህቶች ናቸው። ትልልቆች ናቸው። እናቶች በተለምዶ አሮጊት የምትላቸው የመነኮሱ ደረጃ ናቸው አሁን ያሉት። ግን ላቭሊ ፋሚሊን ያሳደገኝ እግዚአብሔር ይባርካቸው በዚህ አጋጣሚና በዛ ፍቅር አድጌ እዛ ስገባ ዞረብኝ። ኤንዌስ ቀን ደረሰ። ቶርች ክፍል ተጠራው፣ ተገረፍኩ። እግርህ እንዲህ ተገልብጦ እዚያ አብዮት አደባባይ ቀይ ሽብር ሰማዕታት ጎብኝተህ ከሆነ የቶርች አገለባበጥ አይነት እዛ አለ መሳሌ። ልክ እንደዛ ገልብጠው ነው የሚቀጠቅጡ። ውስጥ እግርህን ነው። ውስጥ እግርህ የተገረፉ ልጆች እስካሁን ድረስ አንዳንድ ጓደኞቻችን በነገራችን ላይ ትዳር የሚይዘው ልጅ አልወለዱም። የዘር ፍሬህን ይገለዋል። ተረከስን ሲቀጠቅጡ ባጠና እነዚህ ሰዎች አረቄ፣ ጠጅ ምናምን ሰክረው ነው የሚመጡት። ገራፊዎቹ አቅም እንዲያገኙ ይቀጠቅጡሃል። አብዮት ጥበቃዎች አሉ። ተወርዋሪ ሻምበል የሚባሉ ነበሩ። ያኔ ከፊናንስ ፖሊስ ከየቦታው ይመጣል። አመቀጥቀጥ እንደዛ ሆነ። ቀኖች ገፉ። አንድ ቀን እንግዲህ ሁሉን ዘርዝር ያልጨርሰውም እዚህ ጋር እያለን አንድ ቀን የሞት ውሳኔ ተወሰነብኝ ማለት ነው። የሞት ፍርድ እንግዲህ ጌታን ከማግኘቴ በፊት እስከዚህ ያለው ነው ያለው እና መቀጠል ካለብኝ ምናልባት እንደው በደንብ ተመልካቾችም ግልጽ እንዲሆንላቸው ስለፈለግኩኝ
የገባህበት ያው እንቅስቃሴ ውስጥ አለ ተሳትፎ እያደረክ ነበር። ግን ደግሞ የገባህበት ደግሞ ኬዝ አለ። እሱን ኬዝ አለ። ጌታ ይባርክ። ቴንክ ዩ። ያው ከእድሜም አኳያ ጊዜውም ከመርዘሙ አኳያ አንዳንዱ ነገር ዘላለሁ እና በዛ ተመልካቾቼን ይቅርታ ጠይቃለሁ። እርማት ካለ ወደፊት አስተካክላለሁ። እና የኔ ስም ግርማ ኦዳ ነው። ግርማ ኦዳ እባላለሁ። ግርማ ኢዳ የሚባል ሰው የኢሃፓ የፓርቲው እንግዲህ ኢሃፓ የተለያየ አደረጃጀት ነበረው። የወጣት ሊግ፣ የሰራተኛው ሊግ፣ የላባደሩ ሊግ፣ የታዳጊዎች ሊግ እንደዚህ እየተባለ ክፍፍል ነበረው እና ይሄ ልጅ የፓርቲው ሊግ ውስጥ ስኳድ ነው። ስኳድ ማለት ያኔ ሰዎችን እርምጃ የሚወስዱ የኢሃፓ ወታደሮች ሰራዊት ማለት ነው። በአጭር ቃል የከተማው ሰራዊት አርሚ ማለት ነው። እና ይሄ ልጅ እኔ አላውቀው፣ በመልክም አላውቀው፣ በስምም አላውቀው። ስለዚህ ይሄ ልጅ አዲስ አበባ ዩኒቨርሲቲ 4 ኪሎ ይማር እንደነበረ በኋላ ነው የሰማሁት። በሱ ስም ግርማ ኢዳ ነው የሱ ስም፣ የኔ ደግሞ ግርማ ኦዳ ነው። ስለዚህ ግርማ ኢዳ ብዙ ወንጀል ሰርቷል ተብሎ ወንትድ ነው፣ ፎቶ ሁሉ ተለጥፏል። እኔ አላውቅም። እና አዲስ አበባ ዩኒቨርሲቲ ስትማር ስንት ሰው ነው የመለመልከ ይሉኛል እየገረሙ። ኧረ እኔ 4ኛ ክፍል ነኝ፣ ሃሌሉያ ትምህርት ቤት፣ ቤተሰቤም አለ፣ ሄዳችሁ ጠይቁ። አይሰሙኝም፣ ዝም ብለው ይቀጠቅጡኛል። ግራ ገባኝና በቃ በእንዲህ አይነት ዋጋ እየከፈልኩ 1-3 ቶርች አደረጉኝ። ከዛ በኋላ ሌሎችም ጉዳዮች ነበሩ። በእርግጥ የተገኙ እነሱ ያገኟቸው አንዳንድ ዶክመንቶች ነበሩ። አንተው ጋር ማለት ነው? አዎ፣ እኔ ቤት ያገኟቸው ዶክመንቶች ነበሩ። ከሱ ቤትን ያገኘኋቸው ብሎ ያን ዶክመንት ያስረከበ ልጅ ነበር፣ የጎረቤት ልጅ። አሁን ሚዲያ ስለሆነ ስም መጥራት ስለማያስፈልግ ነው። እና ስቃዩም የበዛብኝ ከዛ በኋላ ነው። ለዚህ ያ ዶክመንት ነው እነሱም የሞት ውሳኔ እንዲወስኑ አቅም የሆናቸው ማስረጃ የሆናቸው። እና እሱ ዶክመንት መጣ። የግርማ ኢዳ የሚባለው ልጅ እሱ አስመራ ዩኒቨርሲቲ ስሙን ቀይሮ ይማራል ክፍሎ ምናምን ተብሎ፣ እኔ እዚህ ፍዳ እበላለሁ። እና ዩኒቨርሲቲ ቤት በር ነበር የምትገቡት። የትኛው መምህር ነው ዩኒቨርሲቲ ውስጥ የመለመላችሁት? አውጡ፣ እነማን ናቸው ስኳድ አውጣ ይህን ይሉኛል፣ እየጠሩ ያስጨንቁኛል። በኋላ እንግዲህ እነሱ ይረዱ አይረዱ አላቅም፣ ቀበሌ ማጣሩ፣ ይሄ ነገር ተተወና ግን ወደ ውሳኔ ስንመጣ ወደ ፍርድ ሲመጣ ይሄ ልጅ በሞት ሊቀጣ ይገባል አሉና እንግዲህ የተለያዩ ሰዎች ላይ የሞት ፍርድ ፈርደዋል። የሞት ፍርድ የሚፈርዱት እነዚህ የቀይ ሽብር ኮሚቴ የሚባሉ አሉ። ከአብዮት ጥበቃ ከምናምን ይሄ ከከፍተኛው አስተዳደር እንዲህ የሚውጣጡ ሰዎች አሉ። እነዚህ ሰዎች ስለ ሕግም የሚያውቁት ነገር የለም። በቃ በሰው ልጅ ሕይወት ጠጥተው ይመጣሉ። ዲሞን በዲሞት ፈር በለው ነው። በነገራችን ላይ ብዙ የኢትዮጵያ ሕዝብ ማቀው በጣም የሚያስለቅሰኝና የሚያሳዝነኝ ዳኒ ያኔ ቢሆን ኖሮ አትኖር። ጸጉርህን እንዲያጎፍረ አይቻልም። ጸጉሩን ያጎፈረ ሰው አንቀው አምጥተው በለው ነው። ይሄ ዋና ቀንደኛ ነው ይላል። ሰውዬ አይመረመርም። ከየት መጣ ምን አይነት ዘይዶ ምን የማጣራት ሂደት የለም። ሕግ ያለበት ጊዜ አልነበረም። ኤኒዌይ እንደዛ ሆነና አንድ ምሽት በዛ ልጅ ጦስ ነው እንግዲህ ግርማ ኢዳና ግርማ ኦዳ በሚለው የስም ግጭት ወይም ተመሳሳይነት ሞት ፈረዱብኝ ማለት ነው። ሞት ፈረዱብኝ። ያኔ ኮምፒውተር የለም፣ ታይፕ ነው የሚያደርጉት። ትዝ ይላችሁ ከሆነ እና ታይፒስት ነበረች ሪሃና የምትባል በጣም ቆንጆዬ ደስ የምትል ልጅ ነበረች። እዛ የከፍተኛው እስረኛ ነች። እሷም ታይፕ ስለምትችል እየጠሩ እያወጡ ታይፕ ታደርጋለች። እና ታይፒስቷ መጥታ የታላቅ እህቴ ልጅ እዛ አብረን ታስረን ነበር እና እሷም በዚህ ጉዳይ ተሳታፊ ሆና ታስራ ነበር። ለእሷ ትነግራታለች። እሷ በጣም አለቀሰች፣ ተጨነቀች። እሷ መንገር አልቻለችም። ልጅቷ መጥታ እያለቀሰች ነገረችኝ። ጥፋ፣ ማታ ሊያውጥተው ሊገሉህ ነው፣ እርምጃ ሊወሰድብህ ነው የሚባለው ያኔ ቋንቋው፣ ሊገሉህ ነው አለችኝ። ትልቅ ፎጣ ከቤተሰብ የመጣልኝ ነበር። እሱን ለብሼ ለመጥፋት አሰብኩና ግንቡን እንዴት ነው ምዛ፣ ልጅ ነኝ፣ ግንቡ ረጅም ነው የነበርንበት እስር ቤት፣ ወዴት ነው የምሄደው? ቤት በኩል ነው አልኩና ወጥቼ ሳይ ግባ ግባ አሉኝ። አይ
መጸዳጃ ልሄድ ነው አልኳቸው። በነገራችን ላይ ወደ 1000 ምናምን እስረኛ አለን። ከነሴቶቹ የነበረን አንድ መጸዳጃ ቤት ነው። አንድ መጸዳጃ ቤት በወረፋ ነው የምንጠቀመው። ሴቶቹ አንድ ዙር ይሄዳሉ። ከዛ ወንዶቹም ተራ ጠብቀህ ነው እንዲህ ሆድህ ቢታወቅ ይለቀቅልሃል እንጂ ወረፋ ተጠብቃለህ። ሴትም ወንድም አንድ ሽንት ቤት ነው። አንድ መጸዳጃ ቤት ነው ያለው። ያ ሁሉ 1000 ሰው እስረኛ አንድ ሽንት ቤት ነው። አማራጭ እንኳ መጠየቅ አትችልም። እና ያቺ ልጅ መጣች። ልውጣ ብዬ ሽንት ቤት ወይም መጸዳጃ ክፍል ልሄድ ስል ግባ አሉኝ። ድባቡ ይታወቃል። ሰው የሚገሉ ቀን ይታወቃል። የትኛውም እስር ቤት ለምሳሌ ማዕከላዊ ምርመራ ይቻለው 4ኛ ክፍለ ጦር እንዲህ ድባቡ ምንድን ነው? ከጠዋት ጀምሮ ነገሩን ኢንቴንስ ያደርጋሉ። ጥበቃው በጣም ይጠነክራል። ስለዚህ ስወጣ እዚህ ጋር አጠባቢው ጥበቃ አለ፣ እዛ 3 አለ፣ እዚህ አጠገቤ ቆመዋል። አንዱ ደግሞ አጅቦኝ ሽንት ቤት በር እንኳ ዘግተህ አትጠቀም፣ ዝም ብለህ ክፍት አድርገህ ነው ክፈተው እንዳዘጋው ይለዋል። ምክንያቱም ወይ ራሱን ያጠፋል ወይ ሆነ እርምጃ ይወስዳል ወይ እጁን ይቆርጣል ብለው ይፈራሉ። ኤኒዌይ እዛ ሆንኩኝ። ሳየው የሚወጣበት አይደለም። ተመልሼ ገባው ቤት። እንግዲህ በዚህ መሀል 1 ሰዓት ሆነ። በሩን ከውጭ ነው ልክ እንደዚህ አንድ ሰው ይቆልፍብሃል፣ ቁልፉን ይዞ ይሄዳል። አንድ አብዮት ጥበቃ፣ አንተ ከውስጥ ነው። ራት በልተን ምን ብለን ራትም መበላት እምቢ አለኝ እና ሰውነቴ እንደ መንቀጥቀጥ ይላል። በጣም ፈሪ ነበርኩ። ባይዘው በጣም የምፈራ ሰው ነበርኩኝ እና አውሬ ፈራለሁ፣ ሞት ፈራለሁ። በቃ ፈሪ ነኝ ባይ ኔቸር እና ደፋር አይደለሁም። እና ፍርሃቱ መጣብኝ። ሲቃሰኝ ትሞታለህ ተብዬ ተነግሮኛል። ተዘግቶብኛል። መውጫ የለው፣ ጣሪያ የለው፣ ግድግዳ የለው፣ ግንብ ነው። ወዴት ነው የምሄደው? እንደ ማልቀስ እንደ ሲቃም ምናምንም ጨነቀኝ። በጣም ጨነቀኝ። አለቀስኩ። በቃ ግራ ገባት አለኝ። ሌላው እስረኛ ጥርጣሬ አለ እንጂ እንደኔ የሰማ የለም። በኋላ አንድ ባንክ ይሰራ የነበረ ጓደኛ አሁንም በህይወት አለ፣ ጡረታ ወጥቶ በጣም ወደው ሰው ነው። አማኝ አይደለም። ያው እኔም አማኝ አይደለሁም በዛን ጊዜ። እገሌ ሊገሉኝ ነው፣ ሊያወጡኝ ነው፣ ማታቸው ሊያወጡት ነው፣ ሊያወጡኝ ነው የሚባለው ማለት ከዛ ግቢ ወስደው እርምጃ ወስዳለሁ ነው ቋንቋው። እንደዚህ ያልኩት በጣም አዘነ፣ ደነገጠ። ቸው በቃ እንገናኝም እወድሃለሁ አልኩት። ቸው በቃ ብሎኝ ፊቱን አዙሮ አለቀሰ። ከዛ እንደዚህ እያለ ብቻ በዛ ፎጣ ተጠቅልዬ አንድ ነገር ነው ያልኩት። ይሄ ነው እንግዲህ ለእኔ ህይወት ተርኒንግ ፖይንቱ። የምትሰሙ ሰዎች፣ የምታዩኝ ሰዎች ይጠቅማችሁ ከሆነ ምናልባት ከጠቀመ ይሄ ፓርቲ ይጠቅማችኋል። እስር ቤት ያላችሁ፣ በኑሮ ችግር ያላችሁ፣ ኑሮ የጨለመባችሁ፣ ነገር የጨለመባችሁ፣ በኃጢአት ወድቃችሁ አገልግሎት ያቆማችሁ፣ ችግር ውስጥ ያላችሁ፣ የተለያየ ጨለማ ያላችሁ ይህንን ብትሰሙ ይጠቅማል ብዬ አስባለሁ። እንደኔ ግን እንደ መረዳታችሁ ሰዱት። ልክ ያን ፎጣ ተጠምጥሜ ማለት ተጠቅልዬ ተኝቼ ምንድን ነው ያልኩት? አንተ እግዚአብሔር የምትባለው ነገር ካለህ እንግዲህ ከዛ በፊት እኛ ዳይሌክቲካል ማቴሪያሊዝም፣ ማርክሲዝም፣ ሌኒዝም ነው የሚያስጠኑን በዛ በልጅነታችን እና ስለዚህ እግዚአብሔር የለም ብለት የለም ነው። አሁን እግዚአብሔር ቢኖር ይሄ ሁሉ ምስቅልቅል ይሄ ሁሉ ወጣት ሲያልቅ ቢኖር አይዳኝም አይነት ስሜት አለኝ። በፊት የዛ ኦርቶዶክስ ውስጥ ያው እንዳልኩ ወደ ድቁና አባቴ ቄስና ዲያቆን እንደሆን በጣም ቄስ እንደሆን ይጓጓ ነበር። ከተማ ስመጣ ሁሉ አኩርፏል፣ አላናገረኝ። ዘመናዊ ትምህርት በቃ ዘመናዊ ልታረጉብኝ ነው ልየብል። ስለዚህ አለ የሆነ እውቀት አለ እዛ፣ ግን ያን ያህል አይደል። ግን ቤት ውስጥ በጣም የተባረከ የታላቅ እህቴ ልጅ አብረን ያደግን በጣም የተባረከ የተወደደ በህይወቱ ምስክርነት ምሳሌ ለቤተሰባችን የሆነን ሰው አለ። እሱ ይጸልያል ጊዜ ኢቭን የያዙኝ ቀን ራሱ ተንበርክኮ እየጸለየ ነው እነሱ የመጡት። ይጸልያል። ቤተክርስቲያን ይወስደናል። ድሮ ይሄ ሻውል ደማጋ አንድ ቤተክርስቲያን ነበር፣ አሁን ገነት ይመስለኛል ሳስበው፣ ኮልፌ ቃለ ሕይወት ይወስደናል በሚሄድበት። ያ እንትኑ አለ ሲዱ ያለ ይመስለኛል ውስጤ ከሱ ጋር እና ጋሽዬ አልኩኝ። ጋሽዬ የሚያመልክህ ኢየሱስ የምትባለው እና እግዚአብሔር የምትባለው ነገር ካለ ዛሬ ልደርና ነገ አለ ብዬ ልሙት። ነገ ለመሞት ተስማምቻለሁ፣ ግን ዛሬ ልደር። ጸሎት አይባል ንግግር፣ ያው ሲጨንቅ የምትለው ነገር ብዬ እንቅልፍ
እንደዛን ቀን ተኝቼ በህይወት ያላቅም። ይሄ አሁን ፈረንጆቹ ዲፕ ስሊፕ የሚሉት በጣም ኃይለኛ እንቅልፍ ወሰደኝ። እንግዲህ ትሞታለህ ተብያለሁ። ዛሬ ነው የተባልከው። ዛሬ ማታ ትወጣለህ። እንግዲህ ሌሊቱ የታወቀ ነው። 5 ሰዓት ወይ 8 ሰዓት እንደፈለጉ ይመጡና ይወስዱናል፣ ይገላሉ። አውቀዋለሁ። ሌሎችም ሞተዋል። በዛ ተኛው። ከዛ ጸሎት በኋላ ማለት ከዛ ጸሎት ትለው ንግግር አይዶን ነው። ልክ ተኛ ወሰደኝ እና ህልም አየሁ። ህልም ነው ያየሁት። ህልም አላቅም። ያኔ ራእይ፣ ትንቢት ምናምን ነገር አላቅም። ሲጀመር እግዚአብሔርን እሴት አውቃለሁ። ህልሙ ምንድን ነው? የሆኑ 2 ሰዎች ከሰማይ ይመጣሉ። የፊታቸው ሰው መልክ አለው። ይህን ብርሃን ነው የሚመስሉት። ሸው ብለው ነው በቃ የሚመጡት። እንደ ንስር አሞራ አይነት ሸው ብለው ይመጡና አንዱ እዚህ ጋር አንዱ እዚህ ጋር ብድግ አድርገው አንጠልጥለው ይዘውኝ ሄዱ። ይዘውኝ እየሄዱ መሬት የወደቅኩት እኔን ደሞ ያለው እዛም ይዘውኝ ሄደ። እንዴ እኔ መሬት እዛ አይደለሁም እንዴ? ወዴት እየወሰዱኝ ነው? እንዲህ ዘንበልም እላለሁ። ያኛው ግርማ ወይም ያ ስጋዬ ልበለው አሁን ሲገባኝ እዚህ መሬት ነው። እኔን ይዘውኝ ሄዶ አንድ ቦታ ይዘውኝ ገቡት። የሚገርም አይነት መግለጽም አልችለው ብርሃን ነው። ከዛ ብርሃን ደግሞ ሌላ ግቢ ነገር ይዘውኝ ሲሄዱ ሳንገባ ቁም የሚል ድምፅ ሰማ። ይዘውኝ ቀጥ ይላሉ እንደወታደር። ከዛ በኋላ መልሰው ዘመኑ አልደረሰም፣ ዘመኑ ገና ነው። መልሰው ዘመኑ አልደረሰም፣ ዘመኑ ገና ነው። 3 ጊዜ ድምፅ ሰማል። ኢሚዲየትሊ ልክ ሽው ብለው እንደመጡ ሽው ብለው ይዘውኝ መጥተው እዛ ስልቻ የሚመስል ነገር ይከቱኝና የራስ ቦዲ ማለት የኔ ቦዲ ውስጥ ይከቱኝና ልክ እንዲያዙኝ ሁሉ ያቆሙኛል። አይዞ አትሞትም ይለኛል አንደኛው በስተቀኝ ያለው። አይዞ አትሞትም ይላል ይሄ የሚደግምና አንዳንዴ ካሉኝ በኋላ ሹው ብለ ይሄዳል። በጣም እበሳጫለሁ። ያየሁት ነገር በጣም የሚገርም ነው። እንዴት እዚህ ስልቻ ውስጥ ቀብረውኝ ይሄዳል? ለምን እዛ ይዘውኝ አይሄዱም? እያልኩ ብንን አልኩኝ። ደነገጥኩኝ። ልክ ብንን ብዬ ደንግጬ እያለሁ አብዮት ጥበቃው እዛ ልጅ በእድሜ ትንሹ ልጅ እኔ ነኝ እዛ ከነበሩት ወገኖች ስም ጥራ አለኝ። መጥቶ በዛ በወታደር ጫማ ሲረግጠ ያመሃል ስም ጥራ አለ። ከፍቶ እዛ እንደሱ ካለም በኋላ በመልሶ በሩን ከውጭ ዘጋው። ስም ጠራ። ገሌ ገሌ ስም ተጠራ። እኔ ነኝ የምጠራው። ከውስጥ ያስተጋባል። ወደ 11 ክፍሎች ሩሞች አሉ ወደ ውስጥ። እንደዛ ካላስተጋባ አይሰማም። ገሌ 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 ተቀባብሎ ነው የሚጠራው እስረኛው። ጠራ። አንደኛ፣ ሁለተኛ፣ ሶስተኛ ጠራና አራተኛ ግርማ ኤዳ አለ። ግርማ ኤዳ አልኩኝ። ነኝ አንድ ሰው ነበረ፣ አሁን በህይወት ያለ አይመስለኝም። እሱ እስረኛ ነበረ። እዛ ጳውሎስ አካባቢ የነበረ ልጅ ነው። ወደ ከፍተኛ 25 ሄዷል አለ እሱ ከውስጥ። እኔም ተቀብዬ ወደ ከፍተኛ 25 ሄዷል ስል ዘለልና 5ኛውን ሰው ጠራ፣ 6ኛውን ጠራ፣ 7ኛው ከሴቶች ክፍል አንዲት ሲጠራ እነዚህ ሰዎች ይዞ ሄዶ ገደላቸው። ይዛለ ጴጥሮስ ጳውሎስ አካባቢ ወስደው ገደላቸው። የተጠሩት በቃ እርምጃ የሚወሰድባቸው አደርን። ነጋ ወገኖቹ፣ ጨለማ ይነጋል። አሜን። እግዚአብሔር የሞትን ቀን ያነጋል። እንዲህ ስናገር ለማንም ሰው ሴንስ ላይሰጥ ይችላል። እዛ ለነበርነው ሰዎች ሴንስ ይሰጠናል። ትሞታለህ ተብለ፣ ሞት ተፈርዶብሃል ተብለ ተነግሮ እስረኛ መሃል ጨለማ ውስጥ በሌሊት መጥተው ሲጠሩ በዛ እድሜ በልጅነት እድሜ አሁን ትልቅ ነኝ፣ አሁን ቢሆን ጨከን በል ወንድነ ምናምን ሊባል ይችላል። እንኳን ሞት እኔ አባትና እናቴ አንድ ቀን ገርፈውኛ፣ አንድ ቀን ተገርፌ አላውቅም። እህቴ ነች፣ ታላቅ እህቴ አንድ ቀን ገርፋኛለች። ሽላል የሚል ቋንቋ እንዴት የዱርዬ ቋንቋ ትናገራለህ ተብዬ በዚህ ቋንቋ ተገርፌያለሁ። እና ይጨንቃል። ከዚህ ሞት ነው ኢየሱስ ያወጣኝ፣ ከዚህ ሞት ነው እግዚአብሔር ያወጣኝ። እና እግዚአብሔር ለዘላለም ስሙ የተባረከ ይሁን። አሜን። እና በበነጋታው አንድ ካድሬ ነበር፣ አላምረው ሙላት የሚባል። የሱን ስም መጥራት ግድ ነው። ጨካኞች ነበሩ እነዚህ ሰዎች፣ በጣም ጨካኞች፣ ለሰው የማይራራ ልብና መንፈስ የነበራቸው ናቸው።
ከዛ ከልጅነቴ ጀምሬ ነው። አሁን ካድሬ ቀበሌ ስትለኝ እኔ ያመኛል። አማኞች መሃል አንዳንድ ፓስተሮች ካድሬ ናቸው ከተባለ እኔ ለመጨበጥ እቸገራለሁ። ቂም ይዤ ምናምን ሳይሆን ወርዱ ራሱ የጭካኔ መገለጫ ነው በእኔ አእምሮ የተሳለው እና እንዳው መንግስታት ካድሬ የሚል ስም ባይጠቀሙ ደስ ይለኛል። እንዳው ሌላ ስም ቢሰጧቸው። አደረን እስረኛ ጠፍቷል፣ ሌሊት ሰው ሲጠራ አልወጣምና ቆጠራ እናርግ ብለው ተሰለፍን። ስም እየጠራ ስምህ ማን ነው እያለ እንዲያለየ ሲመጣ እኔ ጋ ደረሰ። ግርማ ወዳ ለምንድን ነው ማታ ስንጠራ ያልወጣኸው አለና ፈጠጠብኝ። አልተጠራሁም አለ። አልተጠራሁም፣ ፋይልህን ያልኩት ወረቀትህን አልኩት። ሌላው የረሳሁት እዚህ ጋር በጣም በህይወቴ ተርኒንግ ፖይንት ምለው ፈሪ ነበርኩ ብያቸዋለሁ ቅድም። ኮሽ ባለ ቁጥር ምፈራ ነኝ። ከልጆች መጣላት ምፈራ አይነት ሰው ነኝ። ያ ፍርሃት ካደርኩ በኋላ የሞት ፍርሃት፣ ይሄ ሰው ይመታኛል፣ ይሄ የሆነ ከውስጤ ተነቀለ ለዘላለም። ፍርሃት የሚባል ጠፋ። ሰው ምፈራው በቃ የሆነ እንዲህ አይናፋር ነገር የምሆነው ሰው የለም በቃ። እና ሲናገረኝ ደፍሬ እናገረዋለሁ። እሱም መናገር አትችልም፣ ይመታል። እና ሰደበኝ። ሲሰድበኝ ሰደብኩት። በጥፊ ሊመታኝ ሲሞክር እጁን ያዝኩ። እኔ እኮ እፍም ቢለኝም ወድቃ አንገናኝም፣ ፊዚካሊም አንገናኝም። እና ግን እግዚአብሔር አይደል አሁን ሊያድነኝ የፈለገው። ደነገጠ። ሰራልሃለሁ፣ ሁላችሁም ወደ ውስጥ ግቡ ተባለ። ገባ። አንተ እግዚአብሔር እንዳለ በቃ ገባ ማደር። እየገባን ወደ እስር ቤቱ እየገባን ይሄ እግዚአብሔር የሚባለው ነገር አለ እወቁ። በቃ ጀመርኩ ማለት ነው ምስክርነት ሳይገባ። እግዚአብሔር አለ፣ አዋጅ ስሙ፣ እግዚአብሔር አለ። አንዱ አሁን ሞቷል፣ ጤናቸው ደምስ የሚባል የብርጭቆ ፋብሪካ ማናጀር ነበርና እስቲ ያሳየኝ አለኝ። ረጅም ሰው ነው፣ በጣም ጥሩ ሰው ነበር። እስቲ ያሳየኝ አለ። የሆነበት አለ፣ ቦታውን አላውቀውም ግን አለ ማለት ጀመርኩ። ከዛ በእኔ ምክንያት ብዙ ፍጭት ሆነ። እዛ ቀይ ሽብር ኮሚቴው ተጨቃጨቀ። ኤኒዌይስ ሰነበትኩና ያን ቀን አሁን ኮልፌ መካነ ኢየሱስ እሱም መጥራት ስም ግድ ይላል። በዚህ በእምነት ምክንያት የታሰሩ ወገኖች ነበሩ። ከቤተል መካነ ኢየሱስ ከተለያዩ ክልሎች በአሁኑ ቋንቋ ክፍላተ ሀገር ለነርሲንግ ስኩል ጳውሎስ ጥቁር አንበሳ የመጡ ከተለያየ ቦታ ታፍሰው በዚህ በእምነት ምክንያት የታሰሩ ነበሩ። እና ከዛ መካከል አንዱ ቄስ ከበደ አበባው ይባላል። ኮልፌ መካነ ኢየሱስ ካህን ነው፣ አሁን አለ፣ ጌታን ያገለግላል። ያ ሰው ጌታን ትቀበላለህ አለ። አሁን እንዴት ነው የማደርገው አልኩት። በደረት ያስተኛኝ። እሱ ተንበረከከ፣ እጁን ጭኖ ቃል አስገባኝ፣ ጸለየልኝ። አቤት ጴንጤ የሆነ ከአናርኪስትነት ወደ መጤ ሃይማኖትነት እስረኞቹ ናቸው የሚብሱብን። ከዛ ቆየው፣ በቃ በጌታ ቆየው። ከዛ በኋላ ብዙ ስቃዎች ይመጣሉ። እስረኛ ይመታል፣ በሆነ በፈለጉት ነገር ይመቱና ግለሂስ ይለዋል። ምክንያቱም መጤ ሃይማኖት ውስጥ ነው የገባሁት። አሁን መክሰስም አልችልም። በቃ ሌላ ታሪክ ነው ደግሞ። ብቻ ያ እስር ቤት ውስጥ እግዚአብሔር እኔን አቆመኝ። የሚያቆሙ ወንድሞች ነበሩ። ወገኖች ሆይ ይህንን ሳልል አላልፍም እግረ መንገዴን። ዛሬ ለተጨነቁ ሰዎች፣ በስር ላሉ፣ በሜዳ ላሉ፣ በጭንቀት ላሉ ወንጌል እናድርስላቸው። የህንፃ ግንባታ ውድድርና የፋይናንስ ውድድር ውስጥ ያለን ፓስተሮች፣ አብያተ ክርስቲያናት ህብረት መሪዎች፣ የካውንስል መሪዎች፣ ኤቭሪባዲ ወደ ነፍሳት አትኩሩት። ነፍሳት ቋንቋው ባይመችም ሰው ተኮር እናድርገው። ሰዎችን ወደ ክርስቶስ እንደኔ እግዚአብሔር የሚራራላቸው ሰዎች አሉ። እንደኔ ከሞት የሚነጥቃቸው አሉ። እንደኔ ወደ ረፍት የሚያመጣቸው አሉ። የአገልጋዮች የዳነን አማኞች ሁሉ ትኩረታችን ሰዎችን ወደ ክርስቶስ ለመመለስ መመስከር፣ መጸለይ፣ ማገዝ፣ መርዳት ላይ እንዲሆን እግረ መንገዴን ልናገር ብዬ ነው። እንደው እዛው ላይ እያለ በዛ ጊዜ እነዚህ ወገኖች ነበሩ ክርስቲያኖች የታሰሩ። አንዳንዶቹን አንተንም ዛሬ በእንዲህ አይነት ሁኔታ ጌታ እንድታመልክ የረዱ ሰዎች ናቸው፣ ምሳሌ የሆኑ ሰዎች አሉ። የተወሰኑትን እዛ ጊዜ ላይ አገልጋዮች የነበሩ በክርስትና ምክንያት የገቡ የታሰሩ፣ ለወንጌል ዋጋ የከፈሉ እነሱን መጥቀስ ትችላለህ? የምታስታውሳቸው? በጣም
አሁን እዛ የነበሩ ሞዴል የሚሆነኝ የምለው አበበ ሽቶ የሚባል ወንድም ነበር። ከአርባ ምንጭ ዋተር ቴክኖሎጂ ነርስ የመጣ ነርሲንግ ስኩል ሊማር መጥቶ ያሰሩት። ቅጽል ስሙ ሳሞራ ነበር እስረኛው የሚለው። ሳሞራ ማሼል ነው የሚመስለው መልኩ፣ ጺሙ ኦ አድርጎ ሳሞራ ነው ስሙ። እኔ በህይወቴ ካየኋቸው አሁን እኮ አማኝ እንደው መቼስ ምን ይደረግ ስም ተሰጥቶናል። እሱም አማኝ ነው፣ እኛም አማኝ ነን። ወንደርፉል በቃ በጌታ መንፈስ የተሞላ ጀግና፣ እማይፈራ እየገረፉት ኢየሱስ ይወዳቸዋል የሚል ሊረሽኑት አውጥተው ግድግዳ ሲያስደግፉት ቶሎ ወደ አባቴ ሸኙኝ እንጂ ምን ነው ፈራችሁ የሚል እንዲህ ያሉ ጀግኖች አበበን አስታውሳለሁ። ነበሩ ብዙ ወንድሞች። ታደሰ ዘለቀ የሚባል ኮተቤ ሙሉ ወንጌል በጣም የተባረከ ወንድም፣ በጣም ትሁት ወንድም፣ የፍቅር ወንድም፣ ፍቅርን ያየሁበት እዛ ከፍተኛ ውስጥ ነበሩ። እነ ጸጋዬ ማሞ የሚባል ወንድም ነበር። ቄስ ነበር፣ በዛን ጊዜ አብሮን ታስሮ ነበረ። ቄስ በላይነህ የቤተሉ አብሮን ነበር። ሌሎችም በጣም ብዙ እህቶች ጋሽ ግርማ ሰሙንም ጋሽ ግርማ ሰሙ ሞዴል የምለው ሰው አንዱ ግርማ ሰሙ፣ ታምራት ዘገየ ነበሩ እዛ። እነዚህ ሰዎች በተለይ ግርማ ሰሙ በቃ ልነግረው ልገልጠው የማልችለው አይነት ፍቅር፣ እነ ታምራት ዘገየ ያሳዩን የነበረው ፍቅር በቃ ልገልጠው አልችልም። ወንጌል እነሱን አይቼ ነው እኔ ወንጌል አሁን እኔ መጽሐፍ ቅዱስ አሁን ቴዎሎጂም ሁሉም ቆጣጥረን አይተናል፣ አንብበናል። ወንጌልን በህይወታቸው ያየሁባቸው ሰዎች ናቸው። እዛ ከፍተኛ እያለሁ ማዕከላዊ ሲሄድ ሌላ ተርን ነው፣ እንትን ደግሞ ወህኒ ቤት ሌላ ተርን ነው። ሌሎች ሰዎች ናቸው የገጠሙኝና በዛው ከጌታ ጋር ተጣበቅኩ። ትሞታለህ ይላሉ። ከሱ በኋላ 3 ጊዜ ሞት ፈርደውብኛል። ጌታን ካገኘው በኋላ ይፈርዳሉ፣ አይሳካም፣ ይፈርዳሉ፣ አይሳካም፣ ይፈርሳል፣ በቃ ይፈርሳል። በእንዲህ አይነት ካልተሳሳትኩ ወደ 2 ዓመት ከምናምን ወር ከፍተኛ አሰሩን። ከዛ 10 ልጆች ለግድያ አሁንም መልምለው ማዕከላዊ ምርመራ ወሰዱ። ለሞት ፍርድ ማለት ለሞት ፍርድ። ማዕከላዊ ጥብቅ ምርመራ ተደርጎብህ ለመገደል ከየከፍተኛው ሰው ተመርጦ ይሄድ ነበር። ከኛ ከፍተኛ 10 ሆነን ሄድን። 10 ሆነን ሄደን ማዕከላዊ እያለን ነው። አሁንም የዚህ ሰው ጦስ አልተወኝም። ግርማ ኢዳ የሚለው ከፍተኛ 7 የነበረ ሰው ስለዛ ሰው ምርመራ ላይ ሲናገር እሱማ እኛ እጅ ነው ይምጣ ተባለና ማዕከላዊ ምርመራ ክፍል ሲሄድ ግርማ ኦዳ ነኝ አልኩ። ግርማ ኢዳ ነህ፣ ግርማ ኦዳ ነህ። በኋላ አይ ከደርግ ጽሕፈት ቤት ነው እንትኑ የመጣው። ደርግ ጽሕፈት ቤት ተሾመ የሚባል በየመንግስታቱ ጭራቅ ሰዎች ኢትዮጵያ ውስጥ ለምን እንደሚፈጠሩ አላውቅም። ሰው ለማለት ይከብደኛል። እና ከፍርሃቱ የተነሳው ሰው ይገለኛል ብሎ ከመፍራቱ የተነሳ ማዕከላዊ ምርመራና የሱ ቤት በግድግዳ ላይ በመሰላል ወጥቶ ቤቱ ይገባል። ከቤቱ ደግሞ በመሰላል ወጥቶ ነው ማዕከላዊ የሚመጣው። ውጭ ከወጣ ሰው እንደሚገላ ያውቃል። የክፋቱ ጥግ ያን ያህል ነው። ሰውየው ማለት አልችልም፣ አጋንንት ነው። ሰዎቹ ምንም ሰው ናቸው። እና እንደዛ ሆነ። እዛ ሄድኩኝ ደርግ ጽሕፈት ቤት። እዛ በጣም የከበሩ ትልልቅ ሰዎች አሁን ስማቸው መጥራት፣ ግማሹ ሞተዋል፣ ግማሹም በሀገር ደረጃ አሉ። እዛ በጣም የታወቁ የተማሩ ሰዎች መከማቻና መሰቃያ ነበረ። ቺቶርች የሚባል እዛ ይገርፋሉ። ይሄ ጠቅላላ ሰውነት እዚህ ላይ ያቆሙና ደምህ ባፍና ባፍንጫ ይወርዳል። እነሱ ሊጠጡ ይሄዳሉ። እስረኛውን እዛ አንጠልጥለውት ደርቆ ቋንጣ ሆኖ ይቆያቸዋል። ደሙ ያልቃል። ሰውየው ሬሳ ነው። አሁን ሲቆፈር ከወጡ ሬሳዎች እንደዛም የሞቱ ብዙ ናቸው። እዛው አውጥተው ነው የሚቀብሯቸው። በእንዲህ አይነት ሁኔታ ከዛም ጌታ አወጣኝ፣ ነጠቀኝ። 1 ሳምንት ነው እዚያ ያሳለፍኩት። ከዛ መጣሁ፣ ተመልሼ መጣሁ። ማዕከላዊ ተመለስኩ። ማዕከላዊ ቶርችም አልተገረፍኩ፣ ምንም አላልኩ። በማስፈራራት ብቻ ቆየው። ሞት መግድያ ይቁም ብሎ ደርግ አቆመ። ከየከፍተኛው ከመጣ ነው ከማቆሙ በፊት በጣም ምርጥ የሆኑ ልጆች መርጠው ገደሉ። ማዕከላዊ ማለት በጣም ኢኖሰንት የሆኑ ከማስታወሰው አንድ በጣም የሚቀርበኝ ምንም በቃ የማይናገለኝ ንጉሴ ቁምላቸው
የሚባል ልጅ ንጉሴ ቁምቢ ወይም ቁምላቸው የሚባል የካሳንቺስ ልጅ በጣም ኢኖሰንት የሆነ ወጣት ትንሽ ልጅ እነሱን ሰባስበው አውጥተው ገደሉ። ከዛ በኋላ እኛን እንግዲህ እዛ ማዕከላዊ በጣም ብዙ ስራ ጌታ ሰራ። ምንድን ነው የሰራው? ለምሳሌ ቅድም የጠቀስኩልህ በጣም የማከብረውና የምወደው እኔን እንደ አባት ሆኖ በጌታ እንድቆም ካደረጉኝ ደግሞ ሰው ማዕከላዊ ግርማ ሰሙ አሁንም እዛ መጣ። እሱ ያው በየጊዜው የሚታሰር ነው እየመሰከረ እዛ አገኘሁት። ማን ነው ወንድማችን ጋሽ ሀብቴ ኃይሌ የአርነት አገልጋይ መሪ ይመስለኛል። እሱ ማለት በህይወቴ ትልቅ ሰው ነው። ትልቅ ሰው እግዚአብሔር ባለበት ይባርከው። በጣም ጨዋ፣ ፍቅር የተሞላ ክርስቶስን ክርስቶስን እነዚህ ስማቸውን የምጠራል ሰዎች ዝም ብዬ አይደለም። ክርስቶስ ያድንሃል ብለው አይሰብኩም። መጽሐፍ ቅዱስ አይደለም እያስተማሩ ህይወታቸውን ነው የሚሰጡ። እሱ ርቦት ወተት ያጠጣሃል፣ እሱ ርቦት ያበላሃል። እንዴ እነዚህ እኮ ትልልቅ ባለሀብት ሰዎች ናቸው። የእኛን ሸሚዝ ያጥባሉ ጎንበስ ብለው እስር ቤት ውስጥ ይስቡሃል፣ ይገዛሃል። ህይወታቸው ምን ትላለህ? ከነዚህ ሰዎች እንዴት ነው የምትርቀው? አሁን እኮ አብሮ አይበላም የሆኑ አማኝ፣ አብሮ አይቆርስም እኮ መከራ ነው። ከኛ ጋር ሲጸልዩልን፣ በፍቅር ሲያስተምሩን፣ በቃ ሲመክሩን። ጋሽ ሀብቴ ትልቅ ሰው ነው። እዛ እሱን አገኘው። ሌላ ወንድም ነበር ወደ ጌታ ሄደ፣ ንጉሴ ቁምቢ የሚባል የቃለ ህይወት ሰው የጌጃ ቃለ ህይወት ሰው ይመስለኛል። እሱም እዛ እነሱን አገኘው። እነዚህ ሰዎች ሳገኝ አጽናኑኝ፣ አበረታቱኝ። መጽሐፍ ቅዱስ አጣው። እኛ እንደ ልቤ ደግሞ እንዳልገናኝ ምርመራ ክፍል እየጠሩ ያስጠነቅቁኛል። ከጴንጤ ጋር እንዳትገናኝ ከምናምን ጋር ለብቻ ብትናገር ደግሞ እየውልህ ይለዋል። መጥቼ ለእስረኞቹ አልነግርም፣ ግን እዛ እየጠሩ መከራ ያበሉኛል። እና አንድ ልጅ መጽሐፍ ቅዱስ ተንተርሶ ይተኛል። ኦርቶዶክስ ነው፣ የኦርቶዶክስ እምነት ተከታይ ነኝ አለ። ለምንድን ነው እንዳቃዠኝ አለ። እሱም ዝም ብሎ አግኝቶ ነው ምግብ ያቀባብል ያመጣልን ስለነበር ከቤተሰብ ተቀብሎ እንደዛው ገጥሞት ነው። ዮሐንስ ራእይ ከምዕራፍ 6 ጀምሮ ያለ ይመስለኛል የተገነጠለ መጽሐፍ ቅዱስ ነው። እና እባክህ ላንብበው አልኩት። ተከራይኝ፣ እኔ በክራይ ነው የምሰጣለኝ። ብር አይገባም ማዕከላዊ 5 ብር ነው ከቤተሰብ የሚገባው። እሱም ከስንት ጊዜ ነው የሚመጣልህ። ለወታደር ግቦ ሰጥተህ እንዳንወጣ ብዙ ብር አይመጣም። ስለዚህ እስክሪብቶ ይሰራል፣ ይሄ ጌጠኛ እስክሪብቶ ባህር ይሰራል። እሱን መስራት ተማርኩ። አንዱ እስክሪብቶ 2 ብር ይሸጣል። አንድ ጓደኛ የግርማ የሚባል ሌላ ነበር። እሱ አርቲስት ነው፣ የስዕል ሰው ነው። ጽሁፉን ቆንጆ አድርጎ ይሰራል እሱ በጥልፍ በንድፍ። ሌላውን እኔ ጠመጥማለሁ። በቀን 3 እስክሪብቶ 6 ብር እንሸጣለን። 3 ብር እንካፈላለን። 2 ብሩን እኔ ለባይብል ክራይ ለመጽሐፍ ቅዱስ ክራይ አውለዋለሁ። ለዛች ከዮሐንስ ራእይ በኋላ ከምዕራፍ 6 በኋላ ላለ ዮሐንስ ራእይ ጉራቻ ፈረስ መጋላ ፈረስ እኔ ምን አቅልሃለሁ? ምንም አይገባኝ። እያለቀስኩ ነው ማነበው፣ እምባዬ ይወርዳል። እንደ ልብ ደግሞ ገልጠ ማንበብ አይቻልም። ጋቢ ይመጣልኛል። ያው ቤተሰብ እግዚአብሔር ይባርካቸው። ጋቢውን ነጥዬ ወጥረውና እዚህ ነው ማነበው በሱ ብርሃን። ከዚህና ከዚህ ስወጥረው ጋቢው ብርሃን ያስገባል። ተኝቷል ነው የሚባለው። አንተ ልጅ እንቅልፍ አልቅም ይሉኛል። ለኔ በቃችን ሙጥጥ አደርጋለሁ። በኋላ አንድ አስፋው የሚባል ወንድም ሌላ አዲስ ኪዳን ጌዲዮንስ ይመስለኛል እሱ አመጣልኝ። እንዲህ እያልኩ ለዛ ልጅ ያን መጽሐፍ ቅዱስ እየተከራየው እያነበብኩ ብዙ ገፋን፣ ብዙ ሄድን። ወገኖቹ እዚህ ጋር የምናገረው ነገር አለኝ ትንሽ ከፈቀድክልኝ። መጽሐፍ ቅዱስ እንዲህ እኔ አሁን ይህንን ሱት ለብሻለሁ። አንድ ሰው መጽሐፍ ቅዱስ ፈልጎ ከሚያጣ ኮትም ሽጠን መጽሐፍ ቅዱስ ገዝተን እንስጥ። 2 መጽሐፍ ቅዱስ አንዳንድ ቁርስ ብንጾም እንገዛለን። መጽሐፍ ቅዱስ የሌላቸው በጣም ብዙ ሰዎች አሉ። ይህንን ያየሁት ግሪንስቶን ሚኒስትሪ ከወንድማችን ታፈሰ ኪዳኔ ጋር ስዞር ነው። ለካ የመጽሐፍ ቅዱስ ችግር አለ ገጠር ኢትዮጵያ ውስጥ፣ አዲስ አበባ ውስጥ መጽሐፍ ቅዱስ መግዛት የማይችሉ አሉ። እየቻሉ ደግሞ መጽሐፍ ቅዱስን ቦታ የማይሰጡት አሉ። ገዝተን እንድንሰጥ
በፓስተር ዳኒ ሚኒስትሪ በኩል መጽሐፍ ቅዱሳውን ማሰባሰብ ጀምረዋል። እኔና ባለቤቴ 5 መጽሐፍ ቅዱስ እንሰጣለን እና 5 መነሻ እንግዲህ የኢትዮጵያ አገልጋይ 5 መጽሐፍ ቅዱስ ቀላል እንዳታረጉት እንዴ! የድሮ የጥንት አገልጋይ ነው። ያሁኖቹ በሽበሽ ናችሁ። የኛ የጥንቶቹ እንግዲህ ጫማችን ሄሊኮፕተር እስኪመስል ነው ይኖር ነውና እሱን ውስጡን ለቄስ እንበልና ለጨዋታ ላዋዛው ብዬ ነው። ስለዚህ መጽሐፍ ቅዱስ ያስፈልጋል። እባካችሁ እንርዳ። ወህኒ ቤቶች መጽሐፍ ቅዱስ ያስፈልጋል። ማረሚያ ቤቶች በአሁኑ ቋንቋ ጣቢያዎች ሄደን እንጠይቅ፣ እስረኛን እንጠይቅ። እሁድ አዳራሽ ዘግተን እስኪያልበን ፕሬዝ ገድ እያልን እኛ ብቻ እንጨፍር እንዴ? ነፍስ አድኑ፣ ሂዱ፣ ወንጌልን ለፍጥረት ስበኩ የተባለው ቃል እኮ ለጥቅስ ብቻ አይደለም የተቀመጠው። we have to apply። ፓስተሮች ሄዳችሁ ስበኩ፣ ሐዋርያት፣ ነቢያት እንዴ! እሁድም ይሰበካ። እሁድ ከመድረካችሁ ህዝቡን ይዛችሁ እስኪ አንድ ወህኒ ቤት ሂዱ፣ ስንቅ ቋጥሩ፣ ባይብል ቋጥሩ። ወንጌል እንዴት ነው ነገሩ? ወንጌል ሃይማኖት አይሆንብን። ሃይማኖት ከሆነብን ሞተናል። ወንጌል ህይወት ነው። ወንጌል የሚባርክ፣ ወንጌል የሚለውጥ፣ ወንጌል የዘላለም መንገድ ነው። ወንጌል ደስታ ነው። ወንጌል ፍስሐ ነው። ወንጌል መፈንደቅ ነው። ይህንን ያላገኙ ሰዎች አሉ። መጽሐፍ ቅዱስ ገዝተን እንስጣቸው። በአቅማችን 1 መጽሐፍ ቅዱስ 2 መጽሐፍ ቅዱስ መግዛት የማይችል የለም። ስንት ሚሊዮን ነን እንግዲህ። በቀደም መስቀል አደባባይ ሁላችን ነበርን። እግዚአብሔር ይባረክ ስለዛ ፕሮግራም። ያን ያህል ሚሊዮን ከሆንን አንዳንድ መጽሐፍ ቅዱስ ብንሰጥ እኮ አስቡት 30 ሚሊዮን መጽሐፍ ቅዱስ ይሰበሰባል። በቃ እናካፍል። እንዴ ምግብና ገንዘብ ማካፈል ቢያቅተን ጸጋ እናካፍል እንጂ እንዴት ነው? ጌታ ሊመጣ እኮ ነው። ሁሉ ነገራችንን ይዘን መንግስተ ሰማያት እንዴት ነው የሚሆነው? እና ወገኖች ወይ እንንቃ። እግረ መንገዴን መጽሐፍ ቅዱስ በጣም ያስፈልጋል። ላልደረሳቸው እናድርስ፣ እንስጥ። እኔ መጽሐፍ ቅዱስ ፈትኖኛል። 2 ብር እየተከራየው ዮሐንስ ራእይ ምዕራፍ 6 በኋላ ማዕከላዊ እንደዛ ሳለፍኩኝ እግዚአብሔር በድል በብዙ ጸሎት፣ የቅዱሳን ጸሎት በብዙ እንባ ረዳኝና ከርቸሌ ሄድኩኝ። ከርቸሌ መሄድ ማለት ግማሽ ፍቺ ነው። በቃ ትልቅ ደስታ ነው የሚፈጥርልን። ለምን? ለአማኝ እዛ መጸለይ ትችላል። መጽሐፍ ቅዱስ ላይ ብሬድ ገብተህ ታነባለህ። ህብረት ማድረግ ትችላለህ። ስፖርት ትሰራለህ፣ ትማራለህ። በነገራችን ላይ እኔ ከ4ኛ ክፍል ጀምሬ እስከ 11ኛ ክፍል ከኤሌመንተሪ እስከ ሃይ ስኩል የተማርኩት አዲስ አበባ ወህኒ ቤት ነው። እዛው እስር ቤት ውስጥ ሆነ እስር ቤት ነው። ትምህርት ቤት ነበር ማለት ነበር። እዛው ያሉ እስረኞች ናቸው የሚያስተምሩት። እንግዲህ በዛን ጊዜ የነበረው የፖለቲካው እስረኞች ነበሩ። የሀፓዎች በብዛት ነበሩ። ሻቢያዎች አሁን ምንድነው ህወሓት ነው የተባለው መሰለኛ። ቲፒኤልኤፍ ነው የሚባሉት፣ መኢሶኖች፣ ኢጫቶች የሚባሉ የፖለቲካ ስያሜ ያላቸው ምሁራን ነበሩ። ቬሪ ዌል ዲሲፕሊንድ ሰዎች። ኢትዮጵያ ያጣቻቸው ሰዎች። ምክንያቱም እዛ ግቢ ገብተህ መጽሐፍ ካላነበብ ካንተ ወይ እብድ ነህ ወይ የሆነ ነገር ነው። የማንበብ ግዴታ ያስለምደዋል። እንደ ችሎታ እንግሊዝኛ፣ አማርኛ ኖቶን ሊዛት እጄን ይዘው ነው። እኔ እንግሊዝኛ አንድ ሰው ያስተምረኛል፣ ማትስ ሌላ ሰው፣ ፊዚክስ ሌላ ሰው ያስጠናኛል። ክላስ ደግሞ ገብቼ እማራለሁ። ስለዚህ አውትስታንዲንግ ተማሪ ሆነን ነው የወጣነው። ለህዝብ የሚያስብ ሜንታሊቲ። አሁን እኔ ክልል ስትለኝ ያመኛል፣ ጌታ ይገስጸው ለዘላለም። ኢትዮጵያ ስትለኝ ዋው ውስጤ ይዘላል። ልዩነት የሌለበት ማህበረሰብ ውስጥ ነው እኔ ያደግኩት፣ ልዩነት ያልታየበት። ልክ እንደ እግዚአብሔር ቃል፣ የእግዚአብሔር ቃል የዛ የሚል ጨዋ ምናምን የሚል ነገር የለውም። ሁሉ የሰው ልጅ ነው በክርስቶስ የዳነ እንዲድን የተጠራ ህዝብ ብሎ ነው የሚጠራ። እና እዛ ውስጥ አሳደጉን፣ አስተማሩን። ቴንኪው በያላችሁበት። እንግዲህ ዶክተሮች፣ ፕሮፌሰሮች አላችሁ፣ ሌክቸረሮች አዲስ አበባ ዩኒቨርሲቲ፣ ውጭ ዓለምም ያላችሁ ምናልባት ገጥሟችሁ ካያችሁ ያቺ ትንሿ ሀገር ማንቺ የምትሉኝ ልጅ አሁን ዛሬ ሽማግሌ ሆኜ እየተናገርኩ ነው። በጣም ነው በዚህ አጋጣሚ እግዚአብሔር ይባርካችሁ። እንደ እምነቴ እንደ ኢትዮጵያዊነቴ አመሰግናችኋለሁ። እድሜና ጸጋ ጤና ይብዛላችሁ ባላችሁበት። ይሄ ክርስቶስ ያልተቀበላችሁ ደግሞ እግረ መንገዴ ይህንን ክርስቶስ እመኑ። እኔን እንዴት እንዳወጣኝ እናንተ በዓይናችሁ ታውቃላችሁ። አብረን ነበርን፣ ምስክር ናችሁ። ያላመናችሁ ሰዎች እመኑ። ይሄ ክርስቶስ የሚታመን ነው። ከዛ ጨለማ ያወጣኝ፣ ከ3 ከ4 ከ5 ጊዜ ሞት ፍርድ ያወጣኝ እግዚአብሔር ነው። እኔ ዘመዴ፣ ቤተሰቤ፣ ገንዘቤ የምለው ታሪክ የለኝም። አንድ የድሃ ልጅ ነኝ።
የድሃ ቤተሰብ ልጅ ነኝ። እግዚአብሔር ከሞት ያወጣል። ኢየሱስ ከዘላለም ሞትም ከምድርም ሞትም ያወጣል። ከምድርም ሞት ያወጣል። ስለዚህን ጌታ እንድታምኑ ነግራችኋለሁ። እግረ መንገዴን እዛ አዲስ አበባ ወህኒ ቤት ገባው። እዛ ሆንኩኝ። እዛ ደግሜ ነጋሽ ሀብቴን አገኘው። እዛ ሌላ ሰው በህይወቴ ተርኒንግ ፖይንት ያመጣ ምሳሌ የሚሆንልኝ ሞዴል ያረኩት ድህነትም እስከ ጥምቀት ያስተማረኝ አሁን የለም፣ በጌታ አቅፍ ሄዷል። ፓስተር ግርማ ቦጋለ የሚባል 22 ሙሉ ወንጌል አየር ጤና ሙሉ ወንጌል የምታውቁት እሱ በህይወቴ ትልቅ ሰው ነው። ትልቅ ሰው በእውነት ልዩ ሰው ነው እሱ። ይሄ የእምነት ጀግንነት በክርስቶስ መሆን እፍረት ሳይሆን ድፍረት እንደሆነ የሚያሸማቀቅ ሳይሆን የሚገልጥ ቦልድ የሚያደርግ እንደሆነ በክርስቶስ አሁን ብዙ ሰው እኮ ጫት እየቃመ አፍር አማኝ ሆነን የሆነ ጎንበስ የምንልበት ኮንዲሽንስ አሉ። ምግብ ቤት ማመስገን ወይ ፋሽኑ አልፏል ወይም ያሳፍራል። ኖ እኔ እንደሱ አልተማርኩም ከሱ። በቃ የሚመጣ ኢየሱስ፣ የተገለጠ ኢየሱስ፣ የሚያኖር ኢየሱስ፣ የሚያድን ኢየሱስ ከሱ ህይወት አይቻልም። አንድ ቀን ባዮሎጂ ፊዚክስ ደፍኜ የመጣው 9ኛ ክፍል ተማሪ ነኝ። ላሳየው መንፈሳዊ አባቴ ስለሆነ እስር ቤት ነበርን፣ ሁላችንም አዲስ አበባ ወህኒ ቤት ነበርን። 11ኛ ቤት የሚባል አንድ ውስጥ ነው የታሰርነው። ሳሳየው ደስ አለው፣ ባረከኝ፣ ጨበጠኝ፣ አቀፈኝና ከዛ ደህንነት ልንማር ነው እያስተማረኝ እያለ አንድ ጥቅስ ጠየቀኝ። ሲጠይቀኝ ረሳው። በኩርኩም አለኝ። ባዮሎጂና ፊዚክስ ትደፍናለህ፣ አባቴ ቃል ተደፍኖብህ ምኑን ደፈንከው? ይቅር ይበላል። ደገመኝ። አንበርክኮ እጅ ጭኖ ጸለየልኝ። እዛ ጮሆ መጸለይ አይቻልም፣ ክልክል ነው። ሰው ስላልነበረ እንደዛ ጸለየልኝ። እኔ ማለቃቀስኩ። ለምን ይመታኛል አልኩ። ትንሽ ተበሳጨው። ለበጎ ሆነልኝ። ጽድቅን ያየሁት ከዚህ ሰው ነው። እውነት ለመናገር የራሱ ማናችንም የራሳችን የሆነ ደካማ ጎን ይኖረናል። እሱም የራሱ የሆነ ደካማ ጎን ነበረው። አክራሪ ነው፣ በጣም ጥግ ድረስ ነው የሚያከረው። ግን የሱ ነው እኔን የጠቀመኝ የተከለኝ። አንዱ በጌታ ቤት ከተከሉኝ ሰዎች አንዱ እሱ ነው። በእኔ ህይወት እንግዲህ በጣም ቅድምም ስም የጠራሁልህ ስም ያልጠራሁልህ ሰዎች አሉ ወደ ጌታ ሄዱ። እንደነጋሽ መኮንን ነገራ፣ ሌሎችም ወንድሞች እዛ እነ መስፍን አለሙ ያሉ ሌሎችም፣ በተለይ እነ ማን ተክሌ ነው የሚባል ቅድም ያነሳው ለአርነት ያገለግል የነበረ ጥላሁን ተክሌ የሚባል እዛ ወህኒ ቤት ነው ወደ ጌታ ሄደው። እሱ ሰው ኤልሳ ከተባለ መጽሐፍ ቅዱስ ውስጥ ጥላሁን ተክሌ ነው የምልህ እኔ የምጠራልህ። አይናቸውን ያዝልኝ ካለ ፖሊሶቹ ሊደበድቡት እየፈለጉት ጥላሁን የት ነው ጥላሁን የሚባል የት ነው ራሱን ነው የሚጠይቁት። በዚህ ሄዷል ይላል። በዛ ሲሄዱ እሱ ሌላ ጋር ይሄዳል። ሪል የሆነ መገለጥ የነበረው መናፍስ በመለየት ብዙዎቻችን ከስራት የተፈታ ነው በሱ እጅ ነው። ወህኒ ቤት ውስጥ እንደነዚህ ያሉ አባቶች ናቸው ያሳደጉን። ሪሊ ፕሬሽየስ ናቸው እነዚህ ሰዎች። አሁን ተነስተን ይሄ ያረጃ ፈጀ እንደዚህ ያለ ቋንቋ ወገኖች እንዳንጠቀም። እንቁ ነው ውስጣቸው። ወይን ባረጀ ቁጥር በፈላ ቁጥር ላፍህም ለምንህም ለስጋህም እንደሚጥምህ እንዲሁ የሚጥም ነገር ያላቸው አባቶች። በእነዚህ ሰዎች አድጌ ነው እኔ አሁን ደሞዝ ብጠይቀኝ ደሞዝ የለኝም። የሆነ ነገር አመታት እኔ ትዝታውም የለኝም። እግዚአብሔር ያኖረኛል የሚል ከነዚህ ሰዎች ነው ተምሬ የመጣሁት። ዛሬም የክርስቶስ ፍቅር ውስጤ ትኩስ ነው። ድካም የለኝም ማለት አይደለም። እንደ ሰው ድካም አለኝ፣ የሰውነት ድካም አለኝ፣ ያውቃል፣ የስጋ ድካም አለ። ከድካም የበረታ ግን አንድ አውቃለሁ፣ ስሙ ኢየሱስ የሚባል ድካምን በደሙ ኃጢአትን በደሙ አስወግዶ ሰው የሚያደርግ ብዙ ስብከት ላይ እለዋለሁ። ምራጭን ጠርቶ ምርጥ የሚያደርግ በዩኒቨርስ ውስጥ ካገኛችሁ ኢየሱስ ብቻ ነው። የማህበረሰብ ምራጭ፣ የባህሪ ምራጭ፣ የምናምን ምራጭ፣ ቤተሰብ የጣለው ምራጭ፣ ጓደኛ የጣለው ምራጭ፣ ባል ሚስት የጣላት ሚስት የጣለችው እጮኛ ዞር በይ አትሆኝኝም ብሎ የገፋት ሀብት የገፋው ድሃ ይሆን። There are so many things in this world. እነዚህን ሰብስበ እንደ ጋርቤጅ የታሰበን ሰው ምራጭ አድርጎ የሚያነግስ ኢየሱስ ብቻ ነው። ይሄ ማንም ሊያውቀው ይገባል። ኢየሱስ የሃይማኖት ተቋም የሆነባችሁ ሰዎች
አስተሳሰባችሁን ቀይሩ፣ ፊሎሶፊያችሁን ቀይሩ። ጂሰስ ኢዝ ኤ ላይፍ ህይወት እንጂ እኔ ሃይማኖት አልከተልም። አንድ የህብረት ቦታ ይኖረናል እንጂ የሃይማኖት መታጎሪያ እኔ የለኝም። መቼም የማልቀበለውን ዶክትሪን እሱ ህይወት ነው። ኢየሱስ ህይወት ነው። መንፈስ ቅዱስ ህይወት ነው። ይህንን መንፈስ ቅዱስና ኢየሱስ ትተህ በምድር እንዴት ትኖራለህ? አውድማ ላይ ነፋስ የሚያንገዋልለው ገለባ ማለት እኮ ነው። ከኢየሱስ የተለየ ሰው ስትሮ ነው። በቃ ከዚህ ጌታ ይጠብቀን። ይህን ኢየሱስ እንመናው እና እነዚህ ሰዎች ሞዴሎቼ ናቸው። እንግዲህ ተመልካቾቻችን ይህንን ድንቅ ምስክርነት እንዲሁም ደግሞ ስለ ክርስቶስ ኢየሱስ አዳኝነት ሰምታችሁ ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ መቀበል የምትፈልጉ ከኛ ጋራ ይህንን ጸሎት እንድትጸልዩ አበረታታችኋለሁ። እንጸልይ። እግዚአብሔር አባት ሆይ የሰማሁት ቃል ከአንተ እንደሆነ አምኜ ተቀብያለሁ። እውነት ነው፣ እኔም እመሰክራለሁ። ኢየሱስ ክርስቶስ ስለ እኔ ብቻ ሳይሆን ስለ ዓለም ሁሉ ኃጢአት እንደተሰቀለ፣ እንደሞተ፣ እንደተቀበረም አምናለሁ። ደግሞም እኛን ጻድቅ አድርጎ ለአባቱ ለማቅረብ በሦስተኛ ቀን ከሙታን እንደተነሳ አምናለሁ። የእግዚአብሔር ወደር የሌለው ፍቅር፣ ምሕረትና ጸጋ በተገለጸበት በክርስቶስ የቤዛነት ሥራ በማመኔ አሁን ጸድቄአለሁ፣ ድኛለሁ፣ የእግዚአብሔር ልጅ ሆኛለሁ። እንግዲህ ተመልካቾቻችን ከፓስተር ግርማ ኦዳ ጋር የነበረን በዚህ ይጠናቀቃል። እስከ ሳምንት የእግዚአብሔር ጸጋ ከእናንተ ጋር ይሁን። ሻሎም